የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ከስልጣን መነሳታቸው እየተነገረ ነው። ለፋኖ ኃይሎች የተላከ ነዳጅ በመንግስት ቁጥጥር ስር መዋሉ ተሰማ። በትግራይ ክልል ከፍተኛ የነዳጅ እጥረት ማጋጠሙ እየተነገረ ነው። በኢራን በእስራኤልና አሜሪካ መካከል የሚደረገው ጦርነት ተባብሶ መቀጠሉ ተሰማ። ጤና ይስጥልን። ከሸገር ቲዩብ የሰዓቱ መረጃዎች ቀጥሎ ይቀርባሉ። እንደዚህ አይነት ትኩስና ወቅታዊ ዜናዎች እንዲደርሷችሁ ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አጋርነታችሁን አሳዩን። ወደ መረጃዎቻችን እናመራለን። ጄኔራል ታደሰን ለመተካት የሚጠባበቁ እጩ ፕሬዝዳንት እንዳሉ ተነገረ። ከቀናት በኋላ ስልጣናቸው በይፋ የሚያበቃው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ የስልጣን ጊዜያቸው ሲያበቃ የሚተካቸው ፕሬዝዳንት በህወሓት ተመድበው እየተጠባበቀ እንደሚገኝ ለህወሓት ጽሕፈት ቤት እጅግ ቅርብ የሆኑ አንድ የአውራምባ ታይምስ ምንጭ ማረጋገጣቸው ተዘግበዋል። ህወሓት ለዚህ ኃላፊነት የመደበቻቸው ሹመኛ በአሁኑ ጊዜ የጊዜያዊ አስተዳደሩ ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ መሆናቸውን የገለጹት ምንጮች አቶ አማኑኤል እጩነታቸው በህወሓት ቀርቦ 9 አባላት ባሉት የካውንስል ስራ አስፈጻሚ ውስጥ በ8 ይሁንታ እንደተሰጣቸው አረጋግጠናል ብለዋል። አዲሱ ፕሬዝዳንት እጅግ የተገደበ ስልጣን እንደሚኖራቸው የጠቆሙ እነዚህ ምንጮች በዶክተር ደብረጽዮን ሰብሳቢነት የሚመራውና የተለያዩ ኮሚቴዎችን በስሩ ያቀፈው የካውንስሉ ስራ አስፈጻሚ ብዙዎችን ኃላፊነቶች ጠቅልለው እንደሚይዝ በማውሳት ፕሬዝዳንቱ ከህዝብ መሰረታዊ አገልግሎቶች ጋር የተገናኙ የዕለት ተዕለት ተግባራትን ከማከናወን የዘለለ ይህ ነው የሚባል የመወሰን ሚና እንደማይኖራቸው አብራርተዋል። በአንድ መንግስት ውስጥ እጅግ ወሳኝ የሚባሉ እንደ ጸጥታ፣ ፖለቲካና ኢኮኖሚን የመሳሰሉ ክላስተሮች ካውንስሉ ቀደም ብሎ በመደባቸው ኮሚቴዎች አማካኝነት እንደሚመሩ የገለጹት ምንጮች የኮሚቴዎቹ አስተባባሪዎችም የስራ አፈጻጸም ሪፖርታቸውን የሚያቀርቡት ለካውንስሉ ሰብሳቢ ለዶክተር ደብረጽዮን እንጂ ለሚመደቡት ፕሬዝዳንት አለመሆኑን ያረጋገጡ ሲሆን አቶ አማኑኤልም በዚሁ አግባብ ኃላፊነቱን ለመረከብ መወሰናቸውን አረጋግጠዋል። የጄኔራል ታደሰ የስልጣን ዘመን ከማብቃቱ ከአንድ ወር በፊት ጄኔራሉ መልቀቂያ እንዲያስገቡና አቶ አማኑኤል ቀደም ብለው ይህንኑ ስልጣን እንዲረከቡ ታስቦ ነበር ያሉት እነዚሁ የአውራምባ ታይምስ ምንጮች፣ ሆኖም ሌተናል ጄኔራል ታደሰ የአይነቱ ክብረ ነክ አካሄድ አቁሙ ብለው ዶክተር ደብረጽዮንን በማስጠንቀቃቸው አቶ አማኑኤል እስከ መጋቢት 30 በትዕግስት መጠበቅ ግድ እንደሆነባቸው ምንጮች ጨምረው አስረድተዋል። የፌዴራል መንግስት በዚህ አዲስ ምደባ የሚኖረው አቋም ምን እንደሆነ እስካሁን በይፋ ባይታወቅም አቶ አማኑኤል አሰፋ በተገባደደው ሳምንት አጋማሽ አዲስ አበባ ባሉ ባለሀብቶች አማካኝነት ከጠቅላይ ሚኒስትሩ የቅርብ ሰዎች ጋር ሚስጥራዊ ውይይት ማድረጋቸውን ለባለሀብቶቹ ቅርብ የሆኑ ምንጮች ለአውራምባ ታይምስ አረጋግጠዋል። አቶ አማኑኤል ይህንን ሚስጥራዊ ግንኙነት ያደረጉት ከህወሓት ጓዶቻቸው ጋር ተመካክረው ይሁን አይሆን ግን የታወቀ ነገር የለም። ይህን ጉዳይ እንዲያጣሩ ከጠየቅናቸው የህወሓት ጽሕፈት ቤት ምንጮች አንዱ የሆኑት ወይዘሮ ፈትለወርቅ ግፊት ሊኖርበት ይችላል የሚል ግምት እንዳለው ገልጾልናል። ዝርዝሩን በቀጣይ የምናጣራ ይሆናል ብለዋል። ከዚህ በፊት በቀረበው ዘገባ በስፋት እንደተገለጸው ከህወሓት ከሰራዊትና ከጊዜ አስተዳደር የተውጣጡ 9 አባላት ያሉት የካውንስል ስራ አስፈጻሚ እንደተቋቋመና ፕሬዝዳንት ታደሰም የካውንስሉን ተጠያቂነት፣ ተጠሪነትና አጋይነት ጥያቄ ውስጥ በመክተት እውቅና እንደነፈጉት መዘገቡ ይታወሳል። ለሌተናል ጄኔራል ታደሰ ቅርብ የሆኑ አንድ ምንጭ ለአውራምባ ታይምስ እንዳረጋገጡት ጄኔራሉ በካውንስሉ ስብሰባ ላይ ከተሳተፉ ረጅም ጊዜ እንደሆናቸው በማስታወስ የአቶ አማኑኤል ሹመትን ጨምሮ ሌሎች በርካታ ሰሞነኛ ውሳኔዎች የጸደቁት ጄኔራል ታደሰ ባልተገኙበት በ8 የካውንስሉ አባላት መሆኑን አረጋግጧል ሲሉ ዘግበዋል። ለፋኖ ቡድን ሊደርስ የነበረ ነዳጅና የሞተር ዘይት መያዙን የመከላከያ ሰራዊት አስታወቀ። ለፋኖ ቡድን ሊደርስ የነበረ 136 ጀሪካን ነዳጅና የመኪና ሞተር ዘይት ሊያስተላልፉ የነበሩ ግለሰቦች መያዛቸውን በአገር መከላከያ ሰራዊት የምስራቅ እዝ አስታውቋል። በደብረ ታቦር ከተማ ዙሪያ በህገወጥ መንገድ ነዳጅና የሞተር ዘይት ለጽንፈኛው ቡድን ለማቀበል ሲንቀሳቀሱ የነበሩ 2 ግለሰቦች በቁጥጥር ስር ውለዋል። ግለሰቦቹ 136 ጀሪካን ነዳጅና የሞተር ዘይት በአንድ አይሱዚ ተሽከርካሪ ጭነው ከደብረ ታቦር ወደ ወረታ መንገድ ሲወጡ ስምሪት በተሰጣቸው የሰራዊት አባላት በቁጥጥር ስር ውለዋል የተባለው መንግስት ወቅታዊ ነዳጅ ስርጭትን ለመፍታት የተለያዩ መፍትሄዎችን በማስቀመጥ እየሰራ ባለበት ሰዓት ችግሩን ለማባባስ በህገወጥ መንገድ ነዳጅ በጀሪካን በማድረግ ለመሰወር ጥረት ቢያደርጉም ሊያመልጡ አልቻሉም ተብሏል። ከምስራቅ እዝ የተገኘው መረጃ እንደሚያመለክተው ምስራቅ እዝ በተሰጠው ህግ የማስከበር የግዳጅ ቀጠና ከአካባቢው የጸጥታ ኃይልና ከህዝቡ ጋር በመጣመር ህገወጥ ድርጊቶችን የመከላከል ተግባሩን አጠናክሮ እንደሚቀጥልም አስታውቋል። በትግራይ ክልል ሆስፒታሎች የመድኃኒት አቅርቦት ወደ ዜሮ መውረዱ አሳሳቢ ስጋት ፈጠረ።
በትግራይ ክልል በሚገኙ የመንግስት የጤና ተቋማት ውስጥ የሰውን ሕይወት በቀጥታ አደጋ ላይ የሚጥል እጅግ አሳሳቢ የመድኃኒት እጥረት ማጋጠሙ ተገልጿል። የችግሩ አድማስ እየሰፋ መምጣቱን ተከትሎ የሕክምና ተቋማቱ መሰረታዊ ሕይወት አድን አገልግሎቶች መስጠት ወደማይችሉበት ደረጃ እየተገፉ ይገኛሉ። የመቀሌ ዩኒቨርሲቲ አይደር ሪፈራል ሆስፒታል የህዝብ ግንኙነት ኃላፊ የሆኑት አቶ ብርሃነ ገብረ ሚካኤል የችግሩን አስከፊነት ሲያስረዱ በሆስፒታል ያለው የመድኃኒት አቅርቦት ከሞላ ጎደል ወደ ዜሮ መውረዱን አጋልጠዋል። እንደ ኃላፊው ማብራሪያ አሁን ባለው ነባራዊ ሁኔታ አንድ ታካሚ ከሚታዘዙ ለ3 መድኃኒቶች ውስጥ በአማካይ አንዱን እንኳን ከሆስፒታል ለማግኘት የማይችልበት እጅግ ፈታኝ ደረጃ ደርሷል ብለዋል። ይህ የጤና ስርዓት ቀውስ በአዲግራት አጠቃላይ ሆስፒታልን በተመሳሳይ መልኩ እጅግ አደገኛ ደረጃ ላይ መድረሱን ስማቸው እንዳይጠቀስ የጠየቁ የሆስፒታሉ ምንጮች አስጠንቅቀዋል። ይባስ ብሎም የሆስፒታሉ አስተዳደር የገጠመውን ይህንን የህይወት አድን መድኃኒቶች እጥረት በተመለከተም ለክልሉ ጤና ቢሮ በተደጋጋሚ አቤቱታ ቢያቀርብም እስካሁን ምንም አይነት ምላሽም ሆነ መፍትሄ አለማግኘቱ የሚመለከታቸው አካላትን ምላሽ አልባነትና ቸልተኝነት በግልጽ ያሳያል ተብሏል። በዓለም አቀፍ የነዳጅ ገበያ ቀውስ እየተባባሰ በመምጣቱ ኢትዮጵያ ወደ ኤሌክትሪክ ትራንስፖርት የሚደረገው ሽግግር እንዲፋጠን ጥሪ ያቀረበች። በመካከለኛው ምስራቅ የተከሰተ ያለው ቀውስ በነዳጅ አቅርቦት ላይ እያሳደረ ያለውን ጫና ተከትሎም የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር ወደ ኤሌክትሪክና የተፈጥሮ ጋዝ ኃይል የሚደረገው ትራንስፖርት ሽግግር እንዲፋጠን ጥሪ አቅርበዋል። ሚኒስቴሩ መጋቢት 8 ባወጣው መግለጫም ሀገሪቱ ከውጭ በሚገባ ነዳጅ ላይ ያላትን ጥገኝነት መቀነስና አማራጭ ኃይል አጠቃቀምን ማሳደግ እንዳለባት ገልጿል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ያስተዋወቀውን ኤሌክትሪክ ተሽከርካሪዎች ፖሊሲ ብለና አርቆ አሳቢ ውሳኔ ሲል የገለጸው መግለጫው ይህም ኢኮኖሚው ከዓለም አቀፍ ድንገተኛ ተጽዕኖች እንዲጠበቅ እየረዳው መሆኑን አመልክቷል። ይህ ጥሪ የቀረበው ጠቅላይ ሚኒስትሩ የነዳጅ አቅርቦት መስተጓጎልን በመጥቀስ ኢትዮጵያውያን አጠቃቀማቸውን እንዲገድቡ ካሳሰቡ አንድ ቀን በኋላ ነው። ሚኒስትሩ የጠቅላይ ሚኒስትሩን ስጋቶች በማጠናከር በዓለም አቀፍ የነዳጅ ገበያ ላይ ያለው አለመረጋጋት እንደ ኢትዮጵያ ባሉ ነዳጅ አስመጪ ሀገራት ላይ የሚፈጥረው ስጋት እየጨመረ መሆኑን አስታውቆ ወደ ኤሌክትሪክ ትራንስፖርት የሚደረገውን ሽግግር ለማፋጠን የተቀናጀ ብሔራዊ ምላሽ እንደሚያስፈልግ ገልጿል። በኢትዮጵያ በዓመት 80 ሺህ አዳዲስ የካንሰር ታማሚዎች ሕክምና ለማግኘት ወደ ጤና ተቋም እንደሚያመሩ ተገለጸ። በኢትዮጵያ በዓመት 80 ሺህ አዳዲስ የካንሰር ታማሚዎች ሕክምና ለማግኘት ወደ ጤና ተቋም እንደሚያመሩ የጤና ሚኒስቴር አስታውቋል። ከዚህ ውስጥ ከ6000 በላይ የሚሆኑት ደግሞ በአንጀት ካንሰር የሚያዙ ሰዎች መሆናቸው ተመላክቷል። በጤና ሚኒስቴር የተላላፊ በሽታዎች መከላከልና መቆጣጠር ስራ አስፈጻሚ ዶክተር ህይወት ሰለሞን የአንጀት ካንሰር የህብረተሰብ ጤና ችግር እየሆነና ከጊዜ ወደ ጊዜ ችግሩ እየሰፋ መሆኑን ገልጸዋል። የአንጀት ካንሰር በወንዶች ላይ ከሚከሰቱ የካንሰር አይነቶች የመጀመሪያ ደረጃውን የሚይዝ እንደሆነ የገለጹት ህይወት በሴቶች ላይ ደግሞ ከጡትና ከማህጸን በር ጫፍ ካንሰር ቀጥሎ በሶስተኛ ደረጃ ላይ እንደሚገኝ አስታውቋል። በኢትዮጵያ በየዓመቱ ከ6000 በላይ ሰዎች በአንጀት ካንሰር እንደሚያዙ አክለው ጠቁመዋል። የአንጀት ካንሰርን ቀድሞ በመለየት መከላከልና በሕክምና መዳን የሚቻል በመሆኑ ህብረተሰቡ ተገቢውን ግንዛቤ እንዲጨብጥ ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። የጤና ሚኒስቴር ከጥቁር አንበሳ ስፔሻላይዝድ ሆስፒታል ጋር በመተባበር የዓለም የአንጀት ካንሰር ወርን ምክንያት በማድረግ የግንዛቤ ማስጨበጫ መርሃ ግብር እያካሄደ መሆኑንም ዘገባው አመልክቷል። ኢራን በእስራኤል ሌሊቱን በፈጸመችው የሚሳኤል ጥቃት አንድ የ70 ዓመት ወንድና ሴት መሞታቸው ተሰማም። የደረሰውን ጥቃት የሚያሳዩ ምስሎችም ይፋ ሆነዋል። ሮይተርስ የዜና ወኪል የዓይን እማኞችን ጠቅሶ እንደዘገበው ዛሬ ማለዳ በሊባኖስ ዋና ከተማ ቤይሩት ባቹራ በሚባል አካባቢ እስራኤል ጥቃት መፈጸሟን ተከትሎ ከፍተኛ ፍንዳታ ተሰምቷል። ይህ በእንዲህ እንዳለም የኢራን ጦር አዛዥ እስራኤል የደህንነት ኃላፊው ላራ ጄኒ መግደሏን ተከትሎ ወሳኝ አጸፋ እርምጃ እንደሚወስዱ ዛቱ። የኢራን ጦር አዛዥ አሚር ሀታሚ በእስራኤል የአየር ጥቃት የደህንነት ኃላፊው አሊ ላራጂኒ መገደላቸውን ተከትሎ ወሳኝ አጸፋ እርምጃ እንደሚወስዱ ዝተዋል። ለወንጀለኛው አሜሪካን አደም የተጣመው የጽዮናውያን አገዛዝ በተገቢው ጊዜና ቦታ ወሳኝ የሚያሽመደምጥ ጸጸት ውስጥ የሚጥል ምላሽ እንሰጣለን ሲሉ ሀታሚ በሰጡት መግለጫ ተናግረዋል። የላራጃኒና የሌሎች ሰማዕታት ሞትን እንበቀላለን በማለትም አክለዋል። ከኢራን የጦር ኃይል የተለየ ወታደራዊ ክፍል የሆነው እስላማዊ አብዮታዊ ዘብ የላራጃኒ ሞትን ለመበቀል ወደ ማዕከላዊ እስራኤል ሚሳኤሎችን መተኮሱን የኤፒፒ የዜና ወኪል ዘግቧል። የኢራን ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ አሊ ላራጂኒ ሰኞ ለማክሰኞ ሌሊት በእስራኤል በተፈጸመባቸው ጥቃት ከልጃቸው ጋር መገደላቸው ተነግሯል። ላራጃኒ በኢራን መንግስት ውስጥ ከፍተኛ ተሰሚነትና ከሟቹ ጠቅላይ መሪ ጋር የጠበቀ ግንኙነት ካላቸው የሀገሪቱ ተጽዕኖ ፈጣሪ ፖለቲከኞች መካከል ቀዳሚው ናቸው። እስራኤል የላራጂኒ መገደል ቅድሚያ ያሳወቀች ሲሆን የመከላከያ ሚኒስትሯም ከፍተኛ የኢራን ባለስልጣናትን እያደኑ ማጥፋታቸውን እንደሚቀጥሉ ተናግረዋል።
የኢራን መንግስት መገናኛ ብዙኃን ተጽዕኖ ፈጣሪ የኢራን ጠቅላይ ብሔርነት የደህንነት ምክር ቤት ጸሐፊ አሊ ላራጂኒ በእስራኤል የአየር ጥቃት መገደላቸውን ወዲያው አረጋግጧል። ላራጂኒ ከጠቅላይ መሪ አሊ ሀሚኒ ሞት ወዲህ ከተገደሉ ከፍተኛ ባለስልጣናት መካከልም አንዱ እንደሆነ እየተነገረ ነው። የተባበሩት መንግስታት ድርጅት አንድ ተተኳሽ የኢራን የኒውክሌር ኃይል ማመንጫ ጣቢያ ቢመታም ምንም አይነት ጉዳት እንዳልደረሰበት እንደዚሁ አስታውቋል። የአሜሪካ ጦር በሆርሙዝ የባህር ወሽመጥ አቅራቢያ የሚገኙ የኢራን ሚሳኤል ጣቢያዎችን መምታቱን እንደዚሁ አስታውቋል። ዶናልድ ትራምፕ የኔቶንና ሌሎች አጋሮችን ተችተዋል። ፕሬዚዳንቱ ቀደም ሲል ድጋፍ ጠይቆ የነበረ ቢሆንም አሜሪካ በኢራን ጦርነት ላይ ከእንግዲህ ወዲህ እርዳታ አትሻም ወይንም አትፈልግም ብሏል። ፕሬዚዳንቱ ቀደም ሲል ድጋፍ ጠይቆ የነበረ ቢሆንም አሜሪካ በኢራን ጦርነት ላይ ከእንግዲህ ወዲህ እርዳታ አትሻም ወይንም አትፈልግም ብለዋል። ከሸገር ቲዩብ የሰዓቱ መረጃዎች እነዚህ ነበሩ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አጋርነታችሁን አሳዩን። በያላችሁበት ሰናይ ቀን ተመኘን።